አየንላችሁ ሰው ሆናችሁ ሞዴሬተር የለኝም ውዴኔ አስገብኝ ምንድነው የምናደርግላችሁ እንዴ ሰው ልጅ እንዴ መኖር እንዳለ መሞት አለ ፈጣሪን አይፈራም እንዴ እንደው ሰው ባይፈራ የፈጠረውን ፈጣሪ የሰማ አምላክ አይፈራም ረበስ ማን በዚህ ልክ ኧረ ስንት ሚሊዮን አላሉ ስንት ሰብስክራይብ ያላቸው ስንት ፎሎ ያላቸው ዝና ያላቸው እንኳን እንዲያልተኩራ ዩዘርን አስገቢያት መቅደሱ ዝና አላችሁ ምን ዝና አላችሁ የዝሙት ዝና በስተቀር ምድረ እንከፍ የሆነ ነገር በሽተኛ ሲመጣ እናንተ ታሳክማላችሁ እንዴ የማዳም ቅመሞች ተብላችሁ መምጣት እንጂ አንድ የታመመች እናት እንኳን ሐኪም ቤት ወስዳችሁ አታሳክሙ እከፎች እንዴ አትጨማለቁም እንዴ እግዚአብሔርን ደሞ ሲነገራቸው እንዴት እንደሚሰራቸው መጥተው ደነፋሉ እንደ ካሜራ ደቅ ነው ገና ነው እናስታጥቃቸዋለን እንደዚህ ልንለቃችሁ አንላቀቅም እግዚአብሔር ታች ያለችው ማለት ነው ይስሩ የምትሊ አመፀኛዋ ስነ ስርዓት ነው ይስሩ መቅዲ ትላለች እንዴ ሀቢብቲ ይስሩ ብለን እኮ ተሳደብን አመፀኛው ዝም በይ አንቺ ይስሩ ብለን እኮ ተሳደቡን ተሰብስበው ይስሩ የሚሉት እኮ ሴት እያመጣ እሷን አለቻት እኮ ሴት እየመጡ ያቃጥሉሻል ቁጭ በይ አለቻት እኮ የማንም ቁጥራ ባለጌ እያመጣ ይስሩ እነዚህ ግን እንዴት አይነት ጭንቅላት ነው ያላቸው ስንት አይነት ሰው ነው ያለው በስመ አብ ወልድ መንፈስ ሰው እንዴት እንደ ንፋስ ይቀያየራል አትስሩ አላለም መጨረሻ ላይ ስድብ ስትመክሩን ብር ክፈሉ አሉ ለምንድነው የሚሳደቡት መቅደዬ ለምንድነው የሚሳደቡት ንገሪኝ እስኪ ስለምታዩላቸው አይደል እንዴ ቆንጆ አመጣሽ ስለምትባሉ አይደል እንዴ አድማ ካረግን ማንም አይችለንም እንኳን ስሚ ነገር ዝሙት እያስተማሩ ዛሬ ምንድነው ያለው መቅደዬ ዛሬ ምንድነው ያለው አብሰለትን እንዳትናገር አለ ተሸክሟት ይዙርሽ ኮኮ ብሎ ምን አገባንኛ ለኛ የሚነግሩ ካሜራ ላይ ወጥተው እግዚአብሔርን ስሚ የማዳም ቅመም አይደለም እነዚህ ተራ ዩቲዩበር ይቅርና መንግስትን እንኳን ማነቃነቅ ይችላል መቅዲ እስቲ ወርቅነሽን አስገቢያት በጣም እየለመነችሽ ነው ምን እንዳላት አስገቢያት ወርቅነሽን ገኒም ፈልጋ ነው አስገቢያት ስለማታውቁን እኮ እውነት አለ ዛሬ ፍርዬ አባባ እንትና ነው እሺ አባባ ግርማ ምን አረኩ ደግሞ ገኒ ጮዌ እኮ ነው የመጣው ታላየሽኝም ማለት ነው ወርቅነሽን አስገቡ ገኒም ፈልጋት ነው በጣም እየለመነች ነው ወላ ኮሜንት እኮ አታነብ ዝም ብላችሁ መለፍለፍ እኮ ነው አታነቡማ ኮሜንት እኔ ስራ ላይ ወርቅነሽ አንቺ አሰን አስደስቶሻል መሰለኝ ሰልቢው እኮ ነው ይወጣል ሰማሽን ስሳደብ እንትና ቤት ገብቼ እሙ ቤት በኢየሱስ አንቺ ዛሬ እኮ ሰውነቱ ሞላ ይሄ ስዕል የመሰለ የስዕል አስተማሪ መስሎ ድሮ ምን ይመስል ነበር የቡታጀራ ሰዎች እንችላለን ሰሳ ምን አባሰርተ ነው ደግሞ የቱ ትምህርታቸው ነው የቱ እውቀታቸው ነው እብድ እድሜ ለኛ ሰው ሆንክ እከክ እንዴ አልተጨማለቁም እንዴ እነዚህ ሰካራም የረገጠው ታኒካ ነው እኮ የሚመስለው ይሄ ጥልቅ መቅድዬ ወርቅነሽ የሚለውን እስኪ ያስገቢያት እኔ ያያዋት አይደለም እዛ ገስት ትላት እኔ ወርቅነሽ እኔ ጋር ትታያለች አንድ ቁጥር እየጻፈች ነው ሆናችሁ ነው ዛሬ በጣም ነው የሞቃችሁ ምን ሆናችሁ ነው እንጅሉ ናት እኮ እች ራሱ መግዲያ አንዳንዴ እጅ ጠጥተን ምን ነው ሳኒ ምን ነው ያሰን ነገር አስጨነቀሽ እንዴ ካስጨነቀሽ እኮ መተው ነው ማን ምን ሆነ ሐሰን እኔ ሐሰንን መቼ ያየው እና በቃ መብታችን እኮ ነው መሳለ ሐሰን እኮ ኤችአይቪ ያዘው እኮ ነው ይሄ በሽተኛ ንግግሯ ያምር አለባበሱ ያምር ይልጋ እናንተ ስለ ሐሰን ታወራላችሁ እንደ ሐሰን ምን ያድርግ ነው የምትሉት እኔ ሞት አድርጌ ሰማን ሰላም ወዳጆቼ እንዴት ናችሁ እንዴት ነሽ ወርቄ ሰላም ነሽ አደው እግዚአብሔር ይመስገን ይቅርታ ገኒና ትግስት ስቱን ከፈልጌ ነበር ኢንቦክስ ላይ ቁጥር አስቀምጬ ነበር አላያችሁም ለዛ አላየነው አዎ የሆነ ሰው ለምን ፈለግሽን ቁጥር ጠፍቶ ነው ግን የሆነ ሰው ነው የሆነ ልጅቷ ቁጥር ጠፍቶ ነው ለነሱ ስጭ ብላ ነው ለምን ፈልጋ ነው ማማ ለምን ፈልጋ ነው ቁጥሯን ታውቃላችሁ እናንተ ጓደኛ ነው አለችኝ አምጫት እዚህ ጓደኛ ናት ለእናንተ ጓደኛ ናት ለእናንተ ምን አይነት ጓደኛ
አይ ማለትም ከየት ሀገር ነው ማማዬ? ከየት ሀገር ነው? ከየት ሀገር ነው? ከኢትዮጵያ ነው? ጆርዳን ነው። ጆርዳን ነው አለችው። ጆርዳን ነው። እሺ ችግር የለውም። እንትኗን ታስቀምጥ፣ ስልክ ቁጥሯን ታስቀምጥ። አስቀምጫለሁ እኔ ፎሎ ነው። አንቺም ገኒም ፋፊም ቁጥር አስቀምጫለሁ። ፎሎ አድርጌያለሁ። መልሱልኝና ቁጥሩን አስቀምጫለሁ። እሺ ችግር የለውም። ዋትስአፕ ማውራት ፈልጋ ነው። ችግር የለውም የምትይው ምንድን ነው? አንቺ አደራ ስለምለች ነው። ይቅርታ እሺ። ፈለገችን እንግዲህ እዛ ያለች ኧረ እኔ ማንም እና ታዲያ ለምን እንደዚህ ያለች? አንቺ ጋር ነው ያለችው የኔ ጓደኛ። ቆይ ለምን እንደዚህ የምትያት ታዲያ? ለምን ፈለገችን? እዚህ ሚዲያ ላይ ነው የምታውቀን። ሚዲያ ላይ ለምን አትናገር? አይደለም ሚዲያ ላይ አይደለም፣ ቁጥር ጠፍቶ ነው አለች። ያንቺም ዩዘርም ገንም መቅዲ እኔ ጆርዳን የሚያቀኝ የለም። እንድገባ አልፈለጋችሁም? ልውጣ ወርቅነሽ ቀይረን የመጣችሁ አንቺ ደግሞ በዚህ ጉዳይ ልታስቀይሪ ነው አጀንዳ። በቃ ዝጉና ውጡ። እናንተ ደግሞ አየሽ፣ አውቃ ነው ስልካችሁ ምናችሁ ትለኛ። አዳነች አቤቤ ነን ሞጣነን እንደኛ። እቺ ደግሞ የምትገርመኝ ነገር በጣም ሁሉን ነገር ትቀበያለሽ አንቺ። አዎ ልክ ነው እነ ትክክል። የእሷ ቁጥር እኮ ነው የሚቀመጠው የኛ አይደለም። ምንድን ነው ቁጥር? አንቺ ስራ አስኪያጅ ነሽ እንደ አንቺ ቁጥሩን እሺ እሺ የምትያት ምን ላድርጋት? በጣም ነው የምትገርሚኝ። እንድገባ አልፈለጋችሁ መሰለኝ ዛሬ በጣም ነው የዘጋሁላችሁ። ገነትም ሁላችሁም አይቻችኋለሁ። እግዚአብሔርን አላለም ተናግሬ ልውጣ። ኤንወይ ብዙም አልቆይባችሁ፣ ይቅርታ። ኧረ ዩዘርዬ ወይኔ ማን የወጣው ዩዘር? በእግዚአብሔር እንደዚህማ አትሁኝ። እኔ አሁን እንዴት ዩዘር ነው ማርያምን ዩዘር እኔ አንቺን አላየሁም። እውነት እኔ ጉዱ አስገቢያት ዩዘር። እግዚአብሔርን አስበን አይደለም። ቆይ ፍርዬና ማውራት ፈልጊያለሁ። እኔ የምልሽ ፍርዬ ነኝ። እኔ እናት ምን ሆነሽ ነው ዩዘርዬ? ወይዬ የምልሽ ከዚች ልጅ ጋር ግንኙነት አለሽ? እንደዚህ ቲክቶክ ላይ አስገቢያት ዩዘር ብሩክን ሆናለች አለ። ማናት እሷ? እውነት ነው እናቴ። ማናት እሷ? አንደኛ ነገር እኮ ዩዘር እኮ የምታወራው እኮ ስለ እንትኑ ሳይሆን ስለ እነሱ ነው። እነሱ ምን ያደርጉልናል? እኛን ሰሙን እንዴ? ሰሙን እኛ ዩዘርዬ ቦንቱ ገብታለች። ነይ ዩዘርዬ ቡቱ ገብታለች። ላሰን እኮ ልታወራ ነው። ስንት አስገቧት። ሳባት እኮ ዩዘር ስለሱ ነው ማውራት እንጂ መቅድዬ ደግሞ ስለሱ ነው ማውራት። ሰደበ እኮ ይመጣል። አንቺ ገነት ገደል ይግባ፣ ገደል ያስገባል። የፈለግሽው አንቺ። እኔ ማውራት የፈለግኩት ስለ ሀሰን እንድታወሪ ነው። እኛ ስለምን አገባን ስለነሱ? እሷ ተገለበጥሽ ደግሞ አሁን ተገለበጥሽ። እኔ ስለ ሀሰን ስላደለ እንደ መልስ ያልሰጠሽው አሁን ወደ ገደለው እኔ ማውራት አልፈልግም። ኤንዌይ ግን ሀሰን ወደ ወሬ ስገባ ሀሰን ከድሮም ጀምሮ ሀይሚን የውሸት ነው እንጂ አይወዳትም። በደንብ ቅዱና ላኩላት። ለሀሰን ድቀዱና እንድልኩልኝ ስለፈለግኩ ነው። ሀሰን ማለት በጣም ምቀኛ፣ በጣም መጥፎ፣ በሀይሚ እንዳደጉና በሀይሚ እያደጉ እንደሆነ ስለሚነገራቸው ያንን ነገር መስማት የማይፈልግ እነሱ ስላደጉ የሚቀና ይሄን ደግሞ ሁላቸውን የሚያሳደጉ እሷ ስለሆነች ስለሚቀና ነው ሁልጊዜ በሀይሚ ላይ መጥፎ ነገር እየፈለገ መጥፎ ነገር እያረገ ሀይሚን መጣል የሚፈልግ ሰው ቢኖር ሀሰን ነው። ለዛ ነው ዛሬም የተናገረው። እኔ ስለሱ በነገራችን ላይ መናገርም አልፈልግም። ፐርሰናሊም እንደዚህ ግን ሆን ብሎ ነው የተናገረው። ዛሬ ብቻ አይደለም። በነገራችን ላይ ሀሰን ዛሬም ተንኮል ስላሰበ ሀይሚ ላይ ተንኮል ሊያደርግ ስላሰበ ነው ይሄን ነገር የተናገረው። ተንኮል ሀስቦ ሀይሚንና ብሩክን ከመጀመሪያ ጸብ የጀመረና እዚህ ያደረሳቸው እሱ ነው። ከሱ ጀምሮ ነው ይሄ ሁሉ ሆስፒታል የገባችው በሱ የተነሳ ነው። ሀይሚ ደምንባ እያስለቀሳት የእሱ 100,000 እስኪገባ ድረስ ቪዲዮ አቁሞ ያሰራባት ሆስፒታል ተኝታ ፎቶ
ቴክስት እያለ ሲያጣላቸው የነበረ በሰላሙ ጊዜ ጀምሮ ማታ ማታ እየተከታተለ ከትምህርት ቤት ስትገባ ከሰው ጋር አወራች፣ ከሰው ጋር ተነጋገረ፣ ፎቶ ተነሳች እያለ እሷንና እሱን ለማለያየት የደረሰ ስሟን ያጠፋ እሱ ነበር። ዛሬም ደግሞ ተንኮል ስላሰቡ ተንኮል እየሰራ ስለሆነ እሷን በሌላ መንገድ ለማስጠላት ሲባል ሄዶ አድሮ ሲመጣ ዛሬ ነው እንዴት አያቸው። ስለዚህ ይህን ሁሉ ነገር የሚያደርጉት ነገር እሷንና እሷን ለመጣል በእሷ በኩል ደግ እየመሰሉ በሱ በኩል ደግ እየመሰሉ እሱ ደግሞ መሀል ላይ የሚፈልገው ነገር አለ፣ መንገድ እንዲከፈትለት በቃ አልፈልግም ብሎ እንዲሄድ ውጭም ቢሆን ሂድና ና ብሎ አለው። ይሄ ሁሉ እንዲወራላቸው ይሄዳ ጥርግ ይበላ ማለት ይችላል። ጥርግ ሁይ ምንድን ነው የሚያስፈራራው? እሱ ማን ነው? ያለ ሀይሚ መስራት ስለማይችሉ ነው እንጂ የፈለጓት ሀይሚን አይደለም። ሁለተኛ ነገር 3ም 4ም ያግባ እያለ ያለው 5ም ያግባ። በሀይሚ ግን አይስሩባት። ምክንያቱም ይሄ ደደብ ደግሞ ሀሰን እኮ ገና 2ኛ ክፍል እንኳን ያልጨረስክ ነህ ስትናገር እንኳን እኔ ያንተን ዩቲዩብ ራሱ የሚያይ ሰው በጣም ያሳፍረኛል። አንተን አይቶ የሚስቅና ላይክ የሚያደርግ አንተ ለራስህ እንኳን የምትናገረው ማታቅ ሰውዬ ደግሞ አንተ እነዚህ እያልክ ትላለህ። መሀይም የሰው መሀይም ዘርዬ ታይ አቴንሽን አትስጭው። ይሄን የሚፈልገው ለሱ ይሄ ማለት አካውንቱ ያድጋል። ለምን እንደሆን ታውቂያለሽ? የዛሬው ንግግሩ አይደለም። መጀመሪያ ጀምሮ ሀይሚን ለመጣል የሚጥር ሰው እሱ ነው። በሚገርምሽ ሁኔታ ማለትሽ ነው ቦንቷ አቴንሽን አትስጭው የምትይው እሱ ለተናገረው ንግግር እኮ እዚህ ጋር እኮ መሀይም የለም እኮ ዳም የለም እኮ ምን ማለትሽ ነው? ገኒ ይኸውልሽ እሱ ተለሳልሶ ነው እንደዛ ማት በይ ቦንቱ እንዴ ልጨርስልሽ ተናገሩት ያለሽ እንደ ገደል ግቡ እያለ እሱ ምን እኛንን እንዳያገባ ነው እኛንን እንደ ዩቱብ ስራ ያለው ሄዳለሁ የሚለው እንኳን እሱ ስንቱ ጀግና ሄዷል። ስንቱ ለሀገር የሚጠቅም እንኳን ሄዷል። ተረስቷል እኮ በቃ። ባይዘው የሀሰን እንደዚህ መሆን እኮ ጥሩ ነው። ምክንያቱም ጠላትሽን ስታዩ እውነትም ከሆነ ትጠነቀቃለች። በቃ ግን እኔ አንድ ነገር መናገር ፈልገው ሀይሚ ራሷን ታስከብር። ምክንያቱም አሁን የራሷ ጉዳይ የእሱ አይደለች የሚባለው ነገር አናውንስ እያደረገ ነው የማንም እንዳልሆነች በድራማም ቢሆን እያሳወቀ ነው። ስለዚህ የቆመችበትን ቦታ ይሄ ቦታ የኔ ቦታ ነው ብላ ማሳወቅ መቻል አለባት እንጂ በድራማ ህይወቷን መበተንና መቀጠል የለበትም። ራሷን መሆንም ከሆነ እኔ ራሴን ነኝ ብላ ትበል እንጂ ድራማ ውስጥ ራሱ እንደዚህ አይነት ሴት ወይም ደግሞ እንደዚህ አይነት ገጸ ባህሪ ኖሯት የምትሰራው የማንም እንዳልሆነች ነው እዛ ጋር ሁሉም ሰው እየገለጸ ያለው። ስለዚህ ራሷን ታውጣና የራሷን መንገድ የራሷን ላይፍ የራሷን ቻንስ ትሞክር ነው ምለው። እሷም እኮ እንዲህ እንደሆነች እኮ አትቀርም። ሰውም እኮ ይሰለቻል እኮ። እሷም እኮ ትክክለኛውን ነገር መናገር አለባት ለእንዲህ ለሚቆረቆርላት ለኦዲየንሶቹ። ለምንድን ነው እሷ ህይወቷን ሁሉ ድራማ የምታደርገው እንዴ? እንደዚህ መጠቀሚያ ሲያደርጓት እኮ እሷም ያላትን ምርጫ አናውቅም። ገና የተሰጣትን ምርጫ አናውቅም። ለምን ይሄንን መረጠች ማለት አንችልም። ፈልጋ በቃኝ ብላ ስትወጣ ከጎኗ ነው ልንቆም የሚገባው። የነገሩን መጨረሻ አይተን እውነት አርገውትም ታይም ገብቶሻል። ቦንቱ ፊልም እንኳን ቢሆን እቺ ልጅ ምንም ቦታ ላይ እንደሌለች የኔ አይደለችም፣ በቃ ካልፈለግሽኝ ምን ያገባሻል፣ የ80 ሚስት አይደለሽም ዛት ሚስ እቺ ልጅ ምንም ቦታ ላይ የለችም። ዛሬ ራሱ መብቴ ነው ብሏል። መብቴ ነው ብሏል። እሷን አትካላለም ወይ እኔ ማለት አላ ቦንቱዬ እኔ አሁን የእሷ ባልሆነ ነገር ላይ አልጣላም። የእሷ ነገር ነው አይበድሏት ብዬ ነው የምናደድ ምጣላው። ካልሆነ ግን ይውጡላትና እኔ በቃ ስራ ነው ምሰራው እኔ ብቻዬን ነው ስትል እኔ እሷን ሰፖርት አደርጋለሁ፣ እደግፋታለሁ፣ መንገዷን ከተላለሁ። ግን የእሷ